ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም የተወደዳችሁ የምጽአቱ አዋጅ ነጋሪ አድማጮቻችን፣ ሰላም ለእናንተ ይሁን። እንግዲህ በአሁኑ ሰዓት ፓስተር አለማየሁ ከአገልግሎት መልስ አጠገቤ ይገኛል። የዓለማችን ወቅታዊ ጉዳዮችን ደግሞ እንደዚሁ በትጋት ይዞልን እየመጣ ነው ያለው። ዛሬም እንግዲህ በዚህ ጉዳይ ላይ ልንወያይ ዛሬ በዕለተ ሐሙስ ተገናኝተናል። የቀኑን መረጃዎች አሰባስቦ መጥቶልናል። እነዛ መረጃዎች ምን ምንድናቸው? ዓለማችን እንዴት ከረመች፣ እንዴት ዋለች፣ እንዴት አመሸች የሚሉትን ነገሮች ፓስተር በኋላ ላይ እንግዲህ ያካብለናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እንግዲህ በርካታ ቀኖች አልነበርክም እዚህ። አንድ ሴሚናር እንደነበረ አውቃለሁ። እንደው በመጠኑ ስለዛ አገልግሎት ትንሽ ለአድማጮቻችን ብታካፈል ደስ ይለኛል። ምንድነው ደብረ ዘይት ላይ የኛ አጥቢያ የሆኑትን ሁለት ከኛ አጥቢያ ወደ 80 ሰው የሚጠጋ ስልጠና እየሰጠን ነበር ለአገልጋዮች እና በዛ ስልጠና ላይ የተጋበዙ አሰልጣኞች ነበሩ፣ እንግዶች ነበሩና በጣም ደስ የሚል ጊዜ ነበረ። በተለይ ትምህርቱ ወደኋላ መለስ ብላ ቤተክርስቲያን የራሷን ተልእኮ እንድታስብ የሚያደርጋት ነበረ። ተልእኳችንን እንድናስብ እግዚአብሔር የጠራና የመረጠን፣ በዚህ ዘመን ደግሞ እንዴት ወንጌልን ለሕዝብ ማድረስ እንደምንችልና ከእግዚአብሔር ቃል በዚህ ረገድ ውስጥ ምን መማር እንዳለብን ደግሞም የእግዚአብሔር ሐሳብ በዚህ በመጨረሻው ዘመን ትውልድን በክርስቶስ በጠቅላላውና ያንን የሚያመለክት ነበር። በጣም የመንፈስ ቅዱስ ሙላት ነበር፣ መቀጣጠል ነበር። በጣም ደስ ይል ነበር ከጸሎቱ ጀምሮና በእውነት በጣም ደስ ብሎኛል። ገጠሩን እያገለገልኩ ስላለ በጣም ነፍሴ እርፍ ብላለች። ትውልድ አፍርተን ስናይ ከዚህ በለጠ ምንም እንትን የምትልህ የለም እና እግዚአብሔር ይመስገን ይሄ ነበር የነበረው። እንግዲህ ከዚህ ዓለም እንዴት ነበረች፣ ዓለም ምን ትመስል ነበር የሚለውን ስንመለከት ዓለም ሙጥንቅጡ እየወጣ ነው፣ መላ እያጣች ነው፣ መፍትሄ እየጠፋ ነው ያለው። እዚህ ጋር እዛ ጋር የምትለው የለም። በተለይ በዓለም ዙሪያ ያለው አንድ ነገር ወጥሮ ይዟል። በተለይ የኒኩለር ስጋት ዓለምን ወጥሮ ይዟል እና ታላላቅ ሀገሮችም ራሳቸውም ኒኩለር ያመረቱት ሀገሮች ራሳቸው ባለቤት የሆኑ ሀገሮች እዚህ ስጋት ውስጥ ወድቀዋል እና ሰሞኑን የዓለም አቀፉ አቶሚክ ቦምብ ተቆጣጣሪ ኤጀንሲው ድርጅት ሰሜን ኮሪያ ዮንግ ባይን በሚባል ስፍራ ከፍተኛ የሆነ የኒኩለር ምርትን እያመረተች እንደሆነና መቀጠሏል ድርጅቱ ለዓለም አስታውቋል። ለዓለም ማስታወቅ ብቻ ሳይሆን ምንድነው ይሄ ከፍተኛ ስጋት ያለበት እንደሆነና የሰሜን ኮሪያ ቀጣይ እርምጃ አደጋ እንዳለው አመልክቷል። ገብተውም እንዲጎበኙም እንዲመለከቱም አልተፈቀደለትም። ይሄ አቶሚክ ኤጀንሲው እንግዲህ መግለጫውን አውጥቷል። ዓለም አቀፍ ድርጅቶች፣ ተቋሞች፣ ለተባበሩ መንግስታት፣ ለሀያላን ሀገሮች፣ ለጸጥታው ምክር ቤትም አስታውቋል። እንግዲህ እንደዚህ እንዳለ ሰሜን ኮሪያ ደግሞ በቀጠናው ላይ ባሉ ሀገሮች ላይ ከፍተኛ ስጋት እንደቅናለች። በተለይም ደግሞ አሜሪካና ደቡብ ኮሪያ እንደዚሁም ደግሞ ጃፓን ከፍተኛ የሆነ የጦር ልምምድ አድርገው ነበር በዛ ቀጠና።
በዛ ቀጠና ላይ ከፍተኛ የጦር ልምምድ አድርገው ነበርና እንግዲህ የሰሜን ኮሪያ ኒኩለር ከሌሎች የሚለይበት ምክንያት እንደተደገነ ያለ ነው፣ እንደተዘጋጀ ያለ ነው። ኤኒታይም ክሊክ ከተደረገ አደጋ ሊፈጥር እንደሚችል ይታወቃል። እና ምንድነው በሰሜን ኮሪያ ይህንን ተከትሎ አንድ መግለጫ ፕሬዝደንቱ ሰጥተዋል። የሰጡት ምንድነው በኒኩለር ጉዳይ ላይ የማንንም ወቀሳ ሆነ ትችት የማንቀበል መሆኑን እንድታውቁ ያስፈልጋል። ነገር ግን በእኛ ላይ ከየትኛውም አቅጣጫ ትንኮሳ አይደለም ከታሰበ የምናደርገውን እኛ ነን የምናውቀው። ዳግመኛ የማያስቡበትን መንገድ ነው የምናደርገው። ይሄ ማለት ምንድን ነው? ዳግመኛ የማታስብበት በኒኩለር መታ አለው ነው። ለማሰብም ጊዜ የለም። ዳግመኛ እንዳታስብ የለህማ። ከሌለህ እንዴት ታስባለህ? አዎ የኒኩለር ባለጌነቱ ይሄ ነው። እና ዳግመኛ እንዳያስቡ እናደርጋለን የሚል ነገር ነው ያነሱት። እንግዲህ ሌላው ከዚህ መግለጫ ጋር የኒኩለር ምርታችንን ከማምረት የማንቆጠብ መሆኑን እንድታውቁ ያስፈልጋል ነው ያሉት። የማያዳግም እርምጃ እንወስዳለን እና ተቀባይነት እንደሌለው ነው የተናገሩት። እና ምርታችንን እንቀጥላለን ያሉት ምርታቸውን እንደሚቀጥሉ ነው የተናገሩት። የአሜሪካ አጋሮች የሆኑት ከአሜሪካ ጋር አጋሮች የሆኑት የኒኩለሩን የሰሜን ኮሪያን ኒኩለር ዛቻ ከንቱ ነው በማለት መልስ ሲሰጡ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የደቡብ ኮሪያው ቻይቶ፣ የጃፓኑ ቲካሺኮ እነዚህ ሶስቱ የውጭ ጉዳይ ሚኒስትሮች በጋራ መግለጫ ሰጥተዋል። ምንድነው ሰሜን ኮሪያን ከኒኩለር እናስቆማታለን የሚል መግለጫ ነው የሰጡት እና እርምጃ እንደሚወስዱ አይነት ቃለ ምልልሱ ላይ መግለጫው ላይ የሰጡት ያንን ነው። ይሄ እንግዲህ እንትን ያደረጉት ምንድነው በጀርመን በተካሄደው የጸጥታ ጉዳይ ስብሰባ ላይ በተገናኙበት ጊዜ የሰጡት መግለጫ ነው እና ይሳካላቸዋል፣ ይቻላል ከሰሜን ኮሪያ ባህሪ የተነሳ አሁን እነሱ እያሉ ያሉት ምንድን ነው? በውድም ይሁን በግድ እናስፈታለን። አሁን እኮ ዓለምን ወደ ጥፋት ይዞ የሚሄደው ሰይጣን አንድ ከሚሰራው ነገር አንተን የበላይ ነህ ይልና የበላይነትህን ለማሳየት በሌሎች ላይ በምታደርገው ጫና ዓለምን ወደ ጥፋት እየወሰዳት ነው ያለው። ዓለምን ወደ አሁን በውድም ቢሆን በግድም ማለት እኮ ከባድ ነው። አዎ የሰሜን ኮሪያን ምርቱን እናስቆማለን፣ ትጥቁን እናስፈታለን ነው። እንግዲህ ከፕሬዝዳንቱ ባህሪ አኳያ ይሄ የሚሆንም አይደለም የሰሜን ኮሪያን ባህሪ ስናቀው። ስለዚህ ምንድነው ሙከራም አድርጋለች፣ ኃይለኛ የሚሳኤል ሙከራ አድርጋለች እና ቀጠናው አለርት፣ በተለይ ጃፓን አርሚዋ የአየር መከላከያ ሁሉ ነገር አለርት እንዲሆን አድርጋለች። ደቡብ ኮሪያም እንደዛው አለርት እንዲሆን አድርጋለች። ምን መሰለህ እነዚህን አሁን አካባቢ ያሉትን ዜና የሸፈነው የዩክሬን ራሽያ ጦርነት ስለሸፈነው ነው እንጂ እዛም ጋር ግለቱ አለ፣ የጋለ ነገር ነው ያለው። ድንገት ጦርነት ተከፍቶ ልንሰማ እንችላለን እና ዓለም ወደ ጥፋት እያመራት እንደሆነ ይህንን ደግሞ በእኛ ቅዱሳን አውቀን መጸለይ፣ እግዚአብሔርን ፊት መፈለግ ያስፈልገናል የሚል እምነት አለኝ። እንግዲህ አንድ ነገር እስቲ እግዚአብሔርን ቃል እንካፈልና ሮሜ ምዕራፍ 1 ቁጥር 9 እና 10 እስቲ እሱን ክፍል እንመልከተው።
በልጁ ወንጌል በመንፈስ የሚያገለግለው እግዚአብሔር ምስክሬ ነውና ምናልባትም ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አስባለሁ ካለ በኋላ ቁጥር 11 ላይ ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁ። ብዙ ጊዜ የጳውሎስ መልእክትን ተመልክተ ከሆነ በብዙ በጻፋቸው መጽሐፍቶች ስለ መጽናት ይናገራል። ስለ መጽናት እግዚአብሔር በሰጠ ተልእኮ ስለ መጽናት ከእግዚአብሔር በተቀበልነው ወንጌል ስለ መጽናት ምክንያቱም የእግዚአብሔርን ወንጌል ልንጸናበት የምንችልበትን መንገድ እግዚአብሔር ራሱ መንገዱን አሳይቶናል። እንግዲህ ምንድን ነው ያለው? ሁልጊዜ ስጸልይ እናንተን ሳላቋርጥ ስለ እናንተ ሳላቋርጥ አሳስባለሁ። ምንድን ነው የሚያሳስበው? ዛሬ ግን እንዲህ አይነት ቤተክርስቲያን ትኖራለች? እንዲህ አይነት አገልጋዮች ይኖራል? በወንጌል ላይ እንድንጸና የሚጸልዩ ይኖር ይሆን? እስቲ ተመልካቾቻችን ራሳችሁን እንደው እዩት እስቲ። ይኖር ይሆን? እንድንጸና እንድንበረታ ከተልኳችን ነቅነቅ እንዳንል የሚደግፉ ወንድሞች፣ አባቶች፣ እህቶች ይኖሩ ይሆን? መሪዎች ይኖሩ ይሆን? ምክንያቱም አሁን ያለው የቤተ ክርስቲያን መልክ ሳናቀው ሞደርኒዝም እያልን ዘመናዊ ያስመሰልን ከእውነተኛው ተልእኮ እየወጣንና ህዝብን ከማጽናት ይልቅ ህዝብ እንዳይጸና የሚያደርጉ ትምህርቶች፣ የምድራዊ ኑፋቄዎች የገቡበት ዘመን ስለሆነ ይሄ ይኖር ይሆን? ይኸውላችሁ በጣም የሚገርመው ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለዋል። ትጸኑ ዘንድ የሚያጸና የምንካፈለው ጸጋ ነው የሚያጸናል። ያ ጸጋ ደግሞ የወንጌል ነው። በልጁ ወንጌል በመንፈስ የማገለግለው እግዚአብሔር ምስክሬ ነው አለ። በማ ወንጌል? በልጁ ወንጌል። የራሱን ወንጌል አላበጃጀም ጳውሎስ። ገብቷል? የራሱን ወንጌል አላበጃጀም። ከተለያየ ቦታ ሰብስቦ ያመጣውን የተለያዩ ሰዎች አመለካከትና አስተሳሰብ ትምህርትን አላስተማረም። ያስተማረው ነገር ምንድነው? የልጁን ወንጌል ነው። ይህ ጊዜ ደግሞ በጣም እንድንጸና ያስፈልጋል፣ እንድንበረታ ያስፈልጋል። ካልጸናን አደጋ ውስጥ እንዳለን ልናውቅ ያስፈልጋል። ወገኖቼ እንደ ወንድም፣ እንደ ጓደኛ፣ እንደ መንፈሳዊ አገልጋይ አንድ ምክር ልምከራችሁ። ከክርስቶስ በሕግ ተቀበላችሁት የእውነት ወንጌል ጽኑ። በዚህ እውነት በርቱ፣ በዚህ እውነት ትጉ። ይህንን ባደረጋችሁ ቁጥር የእግዚአብሔር ጸጋ በላያችሁ ላይ እየበዛ ይመጣል። የተጠርካችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳ። አብራችሁን የእግዚአብሔርን ጸጋ ይህንን እውነት እንድታገለግሉ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ሁሉ ለእግዚአብሔር ክብር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የጠላትም ሐሳብ ትክክለኛ እውነተኛ እረኛ ከቤተ ክርስቲያን እንዲጠፋ ማድረግ ስለሆነ፣ ምክንያቱም እረኛውን መታ መንጋውም ይበተናል ስለሚል አሁን ላይ አብዛኛው የሚታየው ተበታትኖ ያለው እንግዲህ ሁሉንም ባንልም እረኛ የሌለው መንጋ እየተስተዋለ ስለሆነ እንግዲህ በዛ አውድ ውስጥ ይህንን የምትሰሙ እውነተኛ አገልጋዮችም ሆኑ እንግዲህ ሙያተኛ አገልጋዮች በትክክለኛው መስመር ውስጥ ገብታችሁ መንጋውን እንድትመሩ፣ ከክፉ እንድትናጠቁ፣ ክፉ እንዳያገኛቸው እንድትተጉ መልእክታችንን ማስተላለፍ እንፈልጋለን። የዛሬው እንግዲህ መልእክትና መረጃ ይህን ይመስላል። ውድ አድማጮቻችን፣ እግዚአብሔር ፈቃድ ከሆነ ደግሞ ኋላ ላይ ምሽት ላይ ደግሞ ሌሎች መረጃዎች እንደዚሁ
ይዘን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት ከኛ ጋር እንዲሆን እንመኛለን። ይልቃል አስራትና ፓስተር አለማየሁንም በጋራ ሆነን እንግዲህ ፕሮግራሙን ወደ እናንተ ያቀረብነው። መልካም ጊዜ እንዲሆንላችሁ እንመኛለን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ